ሰላም ውድና የተከበራችሁ የፍርድ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ደህና ነኝ። እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም ከኔ ጋር ፈጣሪ ይመስገን በጣም ሰላም ነኝ። እንግዲህ ጽናት ድራማ ክፍል 63 ይዤላችሁ መጥቻለሁ ማለት ነው። ቪዲዮውን እንደምትወዱት ተስፋ አደርጋለሁ። ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታችሁ ማለት ነው። እንዲሁም ኮመንት ላይ አስተያየታችሁን ጻፉልኝ። ወደ ቪዲዮ እንቀጥል ማለት ነው። እኔ በጣም ወድጄው የምከታተለው ድራማ ነው ማለት ነው። በጣም ተወዳጆች ናቸው ማለት ነው። እንግዲህ እዚህ ጋር ናሆሜና ምሩ ልጅ ውለዱ እየተባሉ ነው ያሉት። ምሩ በጣም ጨንቋታል። ምክንያቱም ምሩ በአሁኑ ሰዓት ላይ ልጅ መውለድ ለልቧ ራሱ ጥሩ ስላላደለ፣ ምሩ ደግሞ የልብ ህመም አለባትና ልጅ መውለድ ትንሽ ጊዜው አይደለም። ስለዚህ የናሆሜን እናት ልጅ ወልዳ ማቀፍን መሳምን ይፈልጋሉ ማለት ነው። ያ ደግሞ ምሩ እድሉ አሁን ላይ አላገኘችውም ማለት ነው። አሁን ላይ ምሩ በጣም እያሰበችና እየተጨነቀች ትገኛለች። ምክንያቱም አንዳንድ ቤተሰቦች በቃ ልጅ ካልወለዳችሁ ተለያዩ፣ ምን ትሰራላችሁ፣ ይቺ እንደዚህ አይደለች እንዴ ምናምን ብለው ስለሚያስቡ እንግዲህ የእነዚህ ሁለት ፍቅረኛሞች ፍቅራቸው ገደል እንዳይገባ እፈራለሁ ማለት ነው። ሁለቱ እየተዋደዱ በመሀል ቤተሰብ ከገባበት በጣም ከባድ ነው ማለት ነው። እኔ በጣም ነው ማለት በጣም ይደብራል። ቤተሰብ በትዳር መሀል በፍቅር መሀል ሲገባ ትንሽ ይደብራል ማለት ነው። እንግዲህ ያው ተከታተሉ። እማዬ በቃ በኋላ እደውልልሻለሁ። በእኔ ምክንያት ነው አይደለም የምትናደደው? አይደለም ኑርዬ። ናሆሜ በጠዋቱ አትዋሸኝ። ምን እንደዋራ ሰምቻለሁ። በቃ ከኋላ የሆነች ሚስጥር መስማት ጀመርሻ? አይ ናሆሜ ታረሳሳኝ አትሞክር። ቤተሰቦችን እኮ የምትዋሻቸው አሁን ባለውበት ሁኔታ መውለድ ስለማልችል ነው አይደል? ኑርዬ እንደዚህ አይነት የጅል ሀሳብማ ማሰብ የለብሽም። አንዴ እኮ ሲጀምር አሁን ላይ መውለድ አልፈልግም። ተው ናሆሜ፣ ሁሉንም ልቤ እያወቁ አትዋሸኝ። እውነቴን እኮ ደግሞ ልጅ ማን ያውቃል፣ እሱ ደግነትሽና የዋህነትሽን አይቶ ልጅ ይሰጠን ይሆናል። ይቅርታሽ እንዴ? ለምን ሆነ ይቅርታ የምትይኝ? የቤተሰቦችን ፍቃድ እንዳታሟላን ያጎደልኩ። ምሩ ቆይ ስንት ጊዜ ነው ስለዚህ ነገር ያወራ ነው እንዴ? የሰው ልጅ ሆኖ እኮ ሙሉ የለም አይደል እንዴ? ሁሉም ሰው እኮ ጎደሎ ነው። እኔ ግን ነኝ። እኔ የማውቀው ሰው ሌላ ሰውን ዝቅ ሲያደርግ ነው። አንቺ ለምን በዚህ ልክ ራስሽን ዝቅ እያደረግሽ እንዳለሽ ምንም እየገባኝ አይደለም ምሩ። እሺ ምን ውሸት ነው ምሩ? በቃ ፈጣሪ በሰጠሽ ነገር አመስግኝ። ይኸውልሽ አንቺ በጣም ቆንጆ ነሽ፣ መልካም ሴት ነሽ፣ አስተዋይ ሴት ነሽ። አንቺ እንደምትፈልጊው ባይሆንም በቃ እኔ ያለሁልሽ ምሩዬ። ደስተኛ አድርጌ እኖርሻለሁ። እሺ አትጨነቅብኝ። አንተም ማለት እኔ የሳቄ ምንጭ፣ ደስታዬ፣ ማመስገኛዬ ነህ እኮ። እና እኔና አንቺን አንድ ያደረገ አምላክ ብንለምነው ብንጸልይ ልጅ አይሰጠንም? ፍጥረት አይሰጠንም? እሱማ እሱ ከፈቀደ ምን ይሳነዋል ብለህ ነው። በቃ ይህን ነገር ሁለተኛ እንዳትይኝ። እግዚአብሔር ከፈቀደ እኮ ይኸውልሽ አርጅተሽ በ90 ዓመትሽ ራሱ ልትወልጂ ትችያለሽ። እሺ እኔ ባለ በቃ እኔም ወዳትና ማጋት ይችን ተስፈኛዋና ምስኪኗን ምሩ ነው። እሺ የኔ ቆንጆ በጣም ነው የምጠላሽ። እኔም በጣም ነው የምታስጠላኝ። ማነው? ማነው? አባዬ ነው። አንሹ አንድ አይዘጋቱል። በቃ መልሰሽ ደውይላቸው። በዚህ ሰዓት መቼ የሚሆን ነገር ፈልገው ነው የሚሆነው። እሺ እደውላለሁ። ምንም አይነት ድምፅ እንዳታወጣ እሺ? ድምፅማ አወጣለሁ እንጂ ልጃቸው ከምን አይነት ሰው ጋር እንደደረች ማወቅ አለባቸው። ረፍ ኪራ ሄሎ አባ እንዴት ነህ?
እኔ ደህና ነኝ። ምነው በጠዋቱ? ደህና ነኝ አባ። እኔም እኮ ናፍቀኸኛል። ምን እዚህ እኮ ስራው አላደርስ ብሎኝ ነው። ማለቴ ትምህርቱ። እሺ አባ፣ እሺ እደውላለሁ። በቃ እሺ፣ ቻው። ልጅ በቃ ከኔ ጋር ስትሆኝ ልብሽ ጥፍት ነው የሚለው። አላውቅም፣ ግን አባቴ የሆነ ነገር ውስጡን እየተሰማው ነው መሰለኝ። ስደሰትም ስከፋም ይደውልልኛል። እንዴት አይሰማቸው? አባትሽ አይደሉ? እሱስ ልክ ነህ። በቃ የደረት ተመቸሻ? አንዳንዴ እኮ ፍራሹ ላይ ይተኛል። አንተ ነዋ። እና እኔ ምን ላድርግ? እንዲህ በአንዱ ብቻ በኩል እየተኛሽ እኮ ደረቴን አጎደጎድሽ። እንደውም ከሆን በኋላ ርቀቴን ጠብቄ ነው ሽምታኝ። ወዴት ወዴት? ክፉ ልማድ ካስለመዱ በኋላማ ንቅንቅ የለም። ሄሎ ማዬ፣ እንዴት ነሽ? እኔ ጋር ሁሉም ሰላም ነው። ጤናዬም ደህና ነኝ። አረ ምንም። ድምፄ ምን ሆነ? አንዴ ዝም ብዬ ደብሮኝ ነው። ምንም ነገር ሳትደብቅ እንድነግር ይፈልጋል። ምንድን ነው? አስጨነቀኝ። ጽናት ከኔ ምንድን ነው የደበቀችው? እኔ ምን አውቃለሁ? ሰኔ አትዋሺ። ቅድም ስታወሩ ሰምቻችኋለሁ። እሺ ምንድን ነው የሰማኸው? እሱን አላውቅም፣ ግን በቃ እኔም አላውቀው፣ ሁለታችሁ የምታውቁት የሆነ ነገር እንዳለ አውቃለሁ። ንገሪ። እንደዛ መስሎ ይሆናል እንጂ ምንም አልደበቀችም። ሰኒ እየለመንኩሽ ነው። አሁንም ምንም በማላውቀው ነገር ድጋሚ መቀጣት አልፈልግም። በቃ እውነቱን ንገሪ። እኔንም ተረዳኛ። በቃ የሴት ወሬ ነው ስናወራ የነበረው። አለቀ። እሺ ሁላችሁ መደበቅን ከመረጣችሁ እሺ። ኪራ ጽናትን ምንም እንዳትላት። ሚስጥር ጠባቂዎቹ እናንተ፣ ከዛ ደግሞ ምንም እንዳትላት የምትሉኝ እናንተ። ቆይ ግን ጭንቅላታችሁ ይሰራል? ሰኒ እሷ እኮ ምንም ብታደርግ ለእናንተ የሚጠቅማችሁ ነገር ነው። በቃ ዝም ብላችሁ ፍቅራችሁን ቀጥሉ እኮ። ፍቅር ማለት እኮ እኔ እስከማውቀው ድረስ በግልጽነት ላይ የሚገነባ ነው አይደል? እኮ በቃ ጽናት ምንም አልደበቀችም። እንደዛ መስሎ ነው። እሺ በቃ ለነገሩ ያፈቀረ ልብ የደበቀኝን እውነት አንቺ ትነግሪኛለሽ ብዬ ማሰቤ በራሱ ጅልነት ነው። ኪራ ተረጋጋ። ኪራ ወይ ጉድ! አሁን ምንድን ነው የሚሻለው? እንዴት ነው እናቱ የካንሰር ታማሚ እንደሆነች የምንነግረው? አጥብቆ ጠያቂ እናቱን መርዶ ይረዳላሉ። በጣም ከባድ ነው። ሰኔ ግን በሰላም ነበር። ይኸውላችሁ አሁን በስነ ስርዓት ስሙ። ቅድም ኪራ አግኝቶኝ ነበር። ለምን? ይኸውልሽ ጽናት የሆነ የደበቅሽው ነገር እንዳለ ገብቶታል። እኔ ለዋሾ ሞከርኩኝ፣ ግን እርግጠኛ ሆኖ ሲጠይቀኝ የነበረው እሱ ማን የምጠይቀኝ ነበረ። ቀን የሚመጣ እኮ ነገር ልጅ ነው። እና እንዴት ነው የምነግረው እንዴ? እኔም እኮ ጨነቀኝ። በዛ ላይ ጋሼ እንዳልነግረው ቃል አስገብተውኛል። አላውቅም፣ ግን ኪራ አሁን ያለበትን ስሜት ምን እንደሆነ ታውቂያለሽ? እንደማታምኚው ነው የሚሰማው። በሚወዱት ሰው አለመታመን ደግሞ እጅግ ያማል። እንዴት ልንገረው? እኔም እኮ ተጨነቅኩኝ። እንዴ በእኔ ቦታ ብትሆኑ ትረዱኝ ነበር። አላውቅም፣ ካልሆነ ግን ከዚህ በላይ ሲጎዳ ማየት ይከብዳል። ምን አማራጭ አለን? እውነታውን ወይ ካልሆነ እኮ ጋሼን ደውሎ ማለት እውነታውን መናገር። ይሄ ማለት ደግሞ ምንም ማለት አይደለም። የሰው ልጅ ከሞተ በኋላ አይጉድ ብሎ ከማልቀስ በአካል እያሉ መገናኘት፣ ማስታመም ይህ ግድ ነው ማለት ነው። አንድ ሰው የካንሰር በሽተኛ ሆነ ማለት ቶሎ ብሎ ይሞታል ማለት አይደለም። ኪራ ደግሞ እናቱ ናት። ለምን መደበቅ አስፈለገ? ለምንድን ነው የሚደበቀው? እውነታውን መስማት አለበት ባይነኝ እኔ ማለት ነው። ጥሩ አይደለም ብዬ አስባለሁ። እውነታውን ነጭ ነጯን መናገር ብቻ ምንም ይሁን። በአሁኑ ግን ፍቅሬን መበጥበጥ አልፈልግም። እንዴትም ብዬ እውነታውን እነግረዋለሁ። ትክክል። እሱ የተሻለ መሰለኝ። እውነታውን ነገር መናገር። ውይ ያሳዘነኝ። ቅድም ራሱ እንዴት ተናዶ እንደነበር። ኪራ ስሜታዊ ነው። አንዳንዴ ነገሮችን በንዴት ተገፋፍቶ ተናዶ ያደርጋል። በጣም ደስ ይላል። በቃ ከቻልኩ እመጣለሁ። ደህና ነኝ እኔ። ይልቅ አንቺ እንዴት ነሽ? ጭንቀቱ ለቀቀሽ? አዎ
ነኝ አልኩሽ። በቃ ሴት እደውልልሻለሁ። አይ ለማውራት አልተመቸኝም። ሀሴት ደግሞ በቃ ይቅር ብዬሻለሁ አልኩሽ እኮ። እሺ እደውላለሁ። ምን ነው? ለምን አቆምክ? አታወራትም ነበር? ኧረ ከዛ ሟች ከመሞቱ በፊት ስልክ እያወራ ነበር። ልታስቢልኝ ነው? ምን የቀናው መስሎ ነው እንዴ? አንቺማ ለምን ትቀኛለሽ? ምን በወጣሽ እኮ። የእውነት እንደሱ ከምታይም ብትመችኝ ይሻለኛል። በቃ ተወኝ አሁን። እንዴ እያስፈራራሽኝ እኮ ነው። እንደውም በቃ እኔ እረፍት ላድርግ፣ ደክሞኛል። እንዴ ቆይ ለምንድን ነው እንደዚህ የቀናሽው? እና ምን ፈልጋ ነው በዚህ ሰዓት የምትደውለው? እኔ ነው መቼስ በእኔ ስልክ ሌላ ሰው አትፈልግም ነው? እሺ በጣም ጥሩ። ጽናት የሆነ ታውቂ ነው እንዴ? በቃ ሰርግ ልጠራኝ ነው የደወለችው። ለምን እንደሆነ አላውቅም። ተወኝ በቃ ኪራ፣ ልረፍበት። እሺ በቃ ይቅርታ አልኩሽ። ተወኝ ኪራ። የኔ ፍቅር ስወድሽ ዝም ብልሽ። እሺ በቃ እንታረቅ። ስናደርግላቸው ቀኑ አልደርስ ብሎኝ ነው። አንተ የሚደረግልህ እኮ ነው ተስፋው ቀለበቱ። እኛ እንገዛዋለን፣ እነሱ እናደርግላቸዋለን እንጂ ራሳችን ሱሳ እኛ ቀለበት እንሰጣቸዋለን፣ እነሱ ደግሞ በምላሹ ልጅ፣ ክብር፣ ብርታት ይሰጣል። እኔ ግን የምሬን ነው የምልህ፣ ይህ ቀን ይመጣል ብለህ አስበህ ታውቃለህ? ኧረ በጭራሽ። ለነገሩ ህይወታችን ላይ የሚፈጠረውን ነገር ቀድመን ብናውቅ ያው በጣም ይደብር ነበር። ምክንያቱም ምንም ያጓጓ ነገር አይኖርም ነበር። እሱስ ልክ ነህ። እንኳን ህይወት ፊልም ላይ እንኳን ከአሁን አሁን ምን ይፈጠራል እያልን አይደል ጓግተን የምናየው። አንዳንድ አማርኛ ፊልሞች ላይ